ከኦክቶበር 7 2023 ጀምሮ እስከ ዛሬ ከ54000 በላይ ፍልስጤማውያን ተገለዋል። እስራኤላውያን ነን ብለው ከተለያዩ የዓለም ሀገራት የተወጣጡ የእንግሊዝ ሴረኞች በዛ ስፍራ ከመጡበት ከ1947 ጀምሮ ደግሞ ከ153000 በላይ ፍልስጤማውያን በእስራኤል ጦር ተገለዋል። ዛሬም ከ400 በላይ የምግብና የተለያዩ እርዳታዎችን የጫኑ መኪኖች ግብጽ ድንበር ላይ ቆመው የእስራኤልን ይሁንታ እየተጠባበቁ ይገኛሉ። በትላንትናው ዕለት ጥቂት መኪኖች ጋዛ ገብተው የተወሰኑ እርዳታዎችን አከፋፍለዋል። በወቅቱ በተፈጠረው ግርግርም የተወሰኑ ፍልስጤማውያን ለህልፈተ ሕይወት ተዳርገዋል። በሚደረገው እርዳታ ዙሪያ አስተያየታቸውን የሰጡት የእስራኤሉ የደህንነት ሚኒስቴርም ለፍልስጤማውያን የምግብ እርዳታ ሊሰጣቸው አይገባም፣ ለነሱ የሚገባቸው ጭንቅላታቸው ላይ ጥይት መተኮስ ብቻ ነው የሚል በርካቶችን ያስቆጣ ንግግር ተናግረዋል። ሆላንድ፣ እንግሊዝ፣ አውስትራሊያ፣ ካናዳ፣ ኒውዚላንድ እና ጃፓንን ጨምሮ 22 የዓለማችን ሀገራትም የእስራኤል መንግስት ላይ ከባድ መግለጫን በጋራ አውጥተዋል። በሌላ በኩል የትራምፕ መንግስትና ሐማስ የተኩስ አቁም ስምምነት ላይ ደርሰዋል። የታገቱንም ለመልቀቅ ተስማምተዋል። የኔታንያሁ መንግስት ግን ስምምነቱን በፍጹም አልቀበልም ብሎ አሻፈረኝ ብሏል። ካሳለፍነው ሰኞ ጀምሮም የኔታንያሁ መንግስት ላይ ከባድ ተቃውሞ በቴል አቪቭ ከተማ ተቀስቅሷል። Hamas agrees to a Gaza ceasefire proposed by the USA sources. Under the agreement, there will be a truce for 70 days and Hamas will release 10 Israeli hostages in 2 batches. Reports say during the truce, negotiations would begin on a permanent ceasefire. It would include guarantees from Washington. ቴምር ፕሮፐርቲስ ነን። በ60/40 ያከፋፈል ስርዓት አፓርትመንት ቤቶችን እየሸጥን እንገኛለን። ዘመናዊና ጥራታቸውን የጠበቁ አፓርትመንት ቤቶችን በተለያዩ ቦታዎች ገንብተን በማስረከብ እንታወቃለን። አሁንም ሳር ቤት አካባቢ አፍሪካ ህብረት ፊት ለፊት በ60/40 ያከፋፈል ስርዓት አፓርትመንት ቤቶችን ለሽያጭ አቅርበንላቸዋል። 60% ለሚከፍሉ ገዢዎች 40% እውነተኛ ቅናሽ አድርገን ከባለ 1 እስከ 3 መኝታ ከ4.8 ሚሊዮን ብር ክፍያ ጀምሮ እየሸጥን እንገኛለን። በተጨማሪም በመሃል ፒያሳ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን ነው። ለበለጠ መረጃና ለመጎብኘት በ0997 33 56 50 ይደውሉ። ቴምር ፕሮፐርቲስ። ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን በእስራኤልና በጋዛ ዙሪያ እየተከሰቱ ስላሉ ያልተጠበቁ ሰሞናዊ ክስተቶች እናወጋችኋለን። እስካሳለፍነው ረቡዕ ድረስ በእስራኤላውያኑ የፍጅት ተግባር 54056 ሰላማዊ ፍልስጤማውያን ተገለዋል። ከነዚህ መሃል ከ17400 በላይ የሚሆኑት ሕፃናቶች ናቸው። የተለያዩ ጉዳቶችን ያስተናገዱ ደግሞ ቁጥራቸው ከ123129 በላይ ነው። ይህ አሃዝ አስክሬናቸው የተገኘ ሟቾችን ነው እንጂ እስካሁን የት እንደገቡ ያልታወቁትን ሰለባዎች አያካትትም። በነገራችን ላይ ከ54056 በላይ ፍልስጤማውያን በእስራኤላውያኑ የተገደሉት በእስከዛሬው ታሪካቸው አይደለም። ይህን ያህል ፍልስጤማውያን የሞቱት ከወርሃ ጥቅምት 2023 ጀምሮ በነበሩት ባለፉት 15 ወራት ውስጥ ብቻ ነው። እስራኤላውያንን ብለው ወደ ስፍራው በ1947 ከመጡ ጀምሮ እስከ ትላንት ወዲያ ማለትም እስከ ሜይ 27 2025 ድረስ በትንሹ ከ153000 በላይ ፍልስጤማውያን በእስራኤል ሰራዊት ተገለዋል። ካለፈው ጥቅምት 7 2023 ጀምሮ እስከ ዛሬ ባለው ቀንም በትንሹ ከ92000 በላይ ህንፃዎች በእስራኤል ጦር ወድመዋል። ከነዚህ መሃል 104ቱ ህንፃዎች የተባበሩት መንግስታት ድርጅት ይጠቀምባቸው የነበሩ ህንፃዎች ነበሩ። እስከ ዛሬም በጋዛና በዌስት ባንክ ላይ ከ31 ቢሊዮን ዶላር በላይ ውድመት ተከስቷል። ከ3808 በላይ የእምነትና የተለያዩ ተቋማትም ወድመዋል። ከ300 በላይ የማዕድናትና የእርሻ ስፍራዎችም ከጥቅም ውጪ ሆነዋል። ከ22000 በላይ ዛፎችም በእስራኤላውያን ጦር ወድመዋል።
ከዚህ ሁሉ ግፍ የባሰ ነው የተባለው ደግሞ ፍልስጤማውያን ተገቢ የምግብም ሆነ የሰብአዊ እርዳታ ማግኘት የለባቸውም የሚለው የእስራኤላውያኑ አቋም ነው። ለምሳሌ የሀገሪቷ ብሔራዊ ደህንነት ሚኒስቴር የሆነው ኢታማር ቤንጊቪር ባሳለፍነው ማክሰኞ ለፍልስጤማውያን እርዳታ ልንሰጣቸው አይገባም፣ ነዳጅም ልንሰጣቸው አይገባም፣ እነሱ የሚገባቸው ጭንቅላታቸው ላይ ጥይት መተኮስ ብቻ ነው ብለዋል። להצלחתו של ראש השב"כ החדש, שירדוף את האויבים שלנו, שיקסח את האויבים שלנו, שידע להבדיל כמו שהוא עושה את זה לאורך כל שנותיו, אני חושב. ለፍልስጤማውያን የምግብና የተለያዩ እርዳታዎችን የያዙ ከ600 በላይ ግዙፍ መኪኖች ፍልስጤም ደርሰው እርዳታውን ለመስጠት ቢሞክሩም 30 ከመቶ የሚሆኑት መኪኖች ወደ ፍልስጤም እንዳይገቡ የእስራኤል ጦር አላሳለፈም ብሏል። ከዚህ ጎን ለጎን ለተጎጂዎች ጊዜያዊ መኖሪያ የሚሆኑ 200,000 ድንኳኖች ቢላኩም እስራኤላውያኑ ግን ወደ ፍልስጤም እንዲገባ የፈቀዱት 10 ከመቶውን ብቻ ነው። ይህ የእስራኤላውያኑ አስከፊ ግፍና ወንጀልም በመላው ዓለም ከባድ ተቃውሞን ገጥሞታል። የአውሮፓ ፓርላማ አባል የሆነው ቤልጂማዊ ፖለቲከኛና የሰራተኞች ፓርቲ አባሉ ባርት ቦቴንጋም በቁማቸው በረሃብ እየሞቱ ያሉ ፍልስጤማውያን እርዳታ እንዳያገኙ ማድረግ ምን ማለት ነው? ይህ ፓርላማም ይህን ተግባር እንደቀላል ሳያየው ለፍልስጤማውያኑ ጥብቅና መቆም አለበት ብሏል። Palestiniens, c'est des êtres humains aussi, vous devriez avoir honte. Et c'est ça ce qui est aujourd'hui la caractéristique de cette Union européenne, un mépris pour la vie des Palestiniens. Parce que oui, vous avez réussi à faire un discours en disant ah la situation à Gaza s'empire. ፍልስጤማውያን በሙሉ ከፍተኛ ረሃብ ላይ ናቸው። እዚህ እናንተ ግን ይህን ጉዳይ እንደ ቀልድ ነው የምትመለከቱት። ፍልስጤማውያን ሰዎች ናቸው። በድርጊታችሁ ልታፍሩ ይገባል። የአውሮፓ ህብረት እያንጸባረቀ ያለው ባህሪ በጣም የሚያሳፍር ነው። ከአንድ ጠንካራ ህብረት ከዲስኩር የዘለለ ነገር ለምን ማድረግ እንዳልተቻለ አይገባኝም። የህብረቱ ዳተኝነት በልክ ቢሆን ጥሩ ነው። የእስራኤል ሹማምንቶች ከእርዳታ ጋር በተያያዘ የያዙት አቋም በርካቶችን በእጅጉ አስቆጥቷል። በቅርቡ እንደዘገብነው እስራኤል አደብ የማትገዛ ከሆነና የምትሰነዝራቸውን ፋታ የለሽ ድብደባዎች ካላቆመች ፈረንሳይ፣ እንግሊዝና ካናዳ በጋራ የጦር እርምጃ ሊወስዱባት መዛታቸው ይታወሳል። አሁን ደግሞ 22 የዓለማችን ሀገራት እስራኤል ላይ የጋራ መግለጫ አውጥተዋል። የወትሮ አጋሮቿን አውስትራሊያና ካናዳን ጨምሮ ዴንማርክ፣ ኢስቶኒያ፣ ፊንላንድ፣ አይስላንድ፣ አየርላንድ፣ ጣሊያን፣ ጃፓን፣ ላቲቪያ፣ ሉቴኒያ፣ ሉክዘምበርግ፣ ሆላንድ፣ ኒውዚላንድ፣ ኖርዌይ፣ ፖርቱጋል፣ ስሎቬኒያ፣ ስፔን፣ ስዊድንና እንግሊዝ ከዚህ በኋላ እስራኤል የምግብ እርዳታዎችን ከዘጋች እህልዋችን ያቆማል በማለት ነው እነዚህ ሀገራት የጋራ መግለጫን ያወጡት። እስካሁን ጋዛ መግባት ከነበረባቸው እርዳታዎችን ከጫኑ መኪኖች ውስጥ እጅግ በርካቶቹ በግብፅ ድንበር ላይ ሆነው የእስራኤልን ይሁንታ እየተጠባበቁ ይገኛሉ። እስከ ሜይ 20 ቀን ድረስ ማለትም እስከ ዛሬ ሳምንት ድረስ ከ9,000 በላይ የእርዳታ መኪኖች ወደ ፍልስጤም አትገቡም ተብለው ተከልክለው ቆመው ይገኛሉ። እነዚህ መኪኖች እርዳታዎችን እንደጫኑ በግብፅ ድንበር ላይ ቆመው ወደ ፍልስጤም ለመግባት መጠባበቅ ከጀመሩ 2 ወር አልፏቸው ነበር። ከበርካታ ጥረት በኋላም በትላንትናው ዕለት የተለያዩ የምግብና ሌሎች እርዳታዎችን የጫኑ መኪኖች ፍልስጤም እንዲገቡ ተደርጓል። እርዳታውንም ሰፊ አዳራሽ ውስጥ ለፍልስጤማውያኑ ለመስጠት ጥረት ተደርጓል። After nearly 3 months of Israeli blockade, here at last a warehouse full of flour. በወቅቱ ግን እጅግ በርካታ ፍልስጤማውያን በስፍራው መገኘታቸውን ተከትሎ በተፈጠረው መገፋፋትና መተራመስ ሳቢያ ቁጥራቸው በውል የማይታወቁ ፍልስጤማውያን ሞተዋል። 47 ሰዎችም የተለያዩ መጠን ያላቸው ጉዳቶችን አስተናግደዋል። ከወትሮ በተለየ መልኩ ፍልስጤማውያን ላይ ጥይት ሳይተኮስና ያለምንም እገታ በተከናወነው በትላንቱ የእርዳታ አቅርቦት ላይ በትንሹ የተለያዩ እርዳታዎችን የያዙ 50,000 ካርቶኖች ለፍልስጤማውያኑ ተከፋፍለዋል። የተባበሩት መንግስታት ድርጅት ያከናወነውን ይህን የእርዳታ ተግባር የእስራኤል መንግስት ግን ለሐማስ ጥብቅና ከመቆም የማይተናነስ ነው በማለት ኮንኖታል።
የእስራኤል መንግስት በዚህ ሳያበቃ እርዳታው ለፍልስጤማውያን የሚሰጥበትን መንገድ መወሰንና መቆጣጠር ያለብኝ እኔ ነኝ በማለት በበርካቶች ዘንድ ያስወገዘውን መግለጫ አውጥቷል። ይህን ተከትሎም ዳግም ከፍተኛ ቁጣ በመላው ዓለም ተቀስቅሷል። የእንግሊዝ ፓርላማ አባል የሆኑት ማርክ ፒሬትቻርድም እስከዛሬ እስራኤልን መደገፌ ስህተት እንደነበር ተረድቻለሁ፣ አሁን እስራኤል እያደረገች ያለችውን ነገርም በእጅጉ አውግዛለሁ ብለዋል። I have supported Israel pretty much at all costs, quite frankly. But today, I want to say that I got it wrong. And I condemn Israel for what it is doing to the Palestinian people in Gaza and indeed in the West Bank. እውነቱን ለመናገር በየትኛውም ሁኔታ ዘወትር እስራኤልን ነበር የሚደግፈው። ዛሬ ግን እስከዛሬ ተሳስቼ እንደነበር ለመናገር እፈልጋለሁ። አሁን ላይ በጋዛ በሚገኙ ፍልስጤማውያን ላይ እየተፈጸመ ባለው እኩይ ተግባርም የእስራኤል መንግስትን በጽኑ ይቃወማል። በዌስት ባንክም እንዲሁ። ከዚህ በኋላም ለወትሮ ለእስራኤል ሰጥ የነበረውን ድጋፍ አቁሜያለሁ። ለወትሮ የእስራኤልን ወረራና የሚያደርሱትን ፍጅትና ውድመት ይደግፉ የነበሩ የተለያዩ ሀገራት ውስጥ የሚገኙ ድርጅቶችም ከባድ ኪሳራ ውስጥ ገብተዋል። የእስራኤል የፍጅት ድርጊት ስፖንሰር ከሆኑ በርካታ ድርጅቶች መሃል የዴንማርኩ ፔንሽን ፈንድ ተቋም አንዱ ሲሆን የእስራኤል ህገወጥ ሰፈራን ስፖንሰር ማድረጉን ተከትሎ 42 ቢሊዮን ዩሮ ከስሯል። የኖርዌዩ KLP ካምፓኒም ለእስራኤል ድጋፍ ማድረጉን ተከትሎ 69 ሚሊዮን ዶላር የሚያወጣ ስቴኩን ለመሸጥ ተገዷል። በዚህ የፍጅት ተግባር ላይ የተጠመደችው እስራኤልም ኢኮኖሚዋ መንገጫገጭ ከጀመረ ሰንበትበት ብሏል። የእስራኤል ማዕከላዊ ባንክ ይፋ ባደረገው መረጃ መሰረት ሀገሪቷ ለሚሊተሪ ብቻ እያወጣችው ያለው ዓመታዊ ወጪ 70 ቢሊዮን ዶላር ደርሷል። ይህም ከሀገሪቷ GDP 67 በመቶ የሚሆነውን የሚሸፍን ነው ተብሏል። የኔታንያሁ መንግስት በተደጋጋሚ እየፈጸመ ያለውን የጦር ወንጀል ተከትሎም የዘር ማጥፋቱን አቁሙ፣ ፍሪ ፓላስታይን የሚሉ መፈክሮችን እያስተጋቡ በርካታ እስራኤላውያን በቴል አቪቭ እና በተለያዩ የአገሪቷ ከተሞች ላይ ከፍተኛ ተቃውሞን እያሰሙ ነው። ታይምስ ኦፍ ኢንዲያ የተሰኘው ተቋም ያናገራቸው እነዚህ ሰልፈኞችም የሀገራቸው መንግስት ላይ ያላቸውን ተቃውሞ ገልጸዋል። ከሰልፈኞቹ አንዷ በሰጠችው አስተያየት እዚህ የተገኘነው የሀገራችን መንግስት ፍልስጤማውያን ላይ እያደረሰ ያለውን የጦር ወንጀል ለመቃወም ነው ብላለች። We're here today to protest the war crimes committed by Israel on the Palestinian people in the Gaza Strip and in the West Bank. We're here to say we refuse the bombing of civilians, we refuse starvation, we refuse war crime, we refuse the genocide and ethnic cleansing of Palestinians. እዚህ የተገኘነው ሀገራችን እስራኤል እየፈጸመች ያለውን የጦር ወንጀል ለመቃወም ነው። በጋዛና በዌስት ባንክ የሚገኙ ፍልስጤማውያን ላይ እየተፈጸመ ያለውን ይህን ወንጀል እንቃወማለን። በንጹሃን ላይ ቦምቦችን ማዝነብን፣ የሰው ልጆችን በረሃብ መቅጣትን፣ እየተፈጸመ ያለውን የጦር ወንጀልንና የዘር ማጥፋት ተግባርን በጽኑ እንቃወማለን። መንግስታችን እነዚህን ተግባሮች ከመፈጸም የማይቆጠብ ከሆነ እኛም ተቃውሟችንን እንቀጥላለን። በተለይ ካሳለፍነው ሰኞ ጀምሮ እስከ ዛሬ ድረስ ይህ የእስራኤላውያኑ ተቃውሞ ተጠናክሮ የቀጠለ ሲሆን የእስራኤል መንግስት የሚፈጽመው የዘር ማጥፋት ተገቢ አይደለም፣ እኛም ተቃውሟችንን እንቀጥላለን በማለት ሌላኛው ሰልፈኛ ተናግሯል። Stop the war. The police here are suppressing the demonstration, but like the other demonstrators are shouting, we're going to keep on protesting this. We're not going to acquiesce. We're not going to accept this terrible. እንደምትመለከቱት እዚህ ያሉ ሰዎች ጦርነቱን አቁሙ እያሉ በጋራ ድምጽ እያሰሙ ነው። ይህን ተቃውሟችን እንቀጥላለን። በፍልስጤማውያን ላይ የተፈጸመ ያለውን የጦር ወንጀልና የዘር ማጥፋት ዘመቻ እንቃወማለን። የእስራኤል መንግስት በእኛ ስም የሚፈጽመው ይህ የጭካኔ ተግባር እኛን የሚገልጽ አይደለም። እኛ ይህ እንዲቀጥል አንፈልግም።
በነገራችን ላይ በተለያዩ የዓለም ሀገራት የሚገኙ እስራኤላውያንም የኔታንያሁ መንግስት ላይ ከባድ ተቃውሞዎችን እያሰሙ ይገኛሉ። የእስራኤሊዝም ፊልም ፕሮዲውሰሩ ሄሪን አክሴልማንም ለበርካታ አስርት ዓመታት በሚሊዮኖች የሚቆጠሩ የሰው ልጆችን ሰብአዊ መብታቸውን እየጣሱ ህገወጥ በሆነ መልኩ እነዛ ሰዎች ላይ ግፍና በደል መፈጸም የአይሁድነት መገለጫ አይደለም፣ የእስራኤላዊነትም መገለጫ አይደለም በማለት የኔታንያሁ መንግስት ላይ ተቃውሞውን ሰንዝሯል። And many people have told us that they really believe that these two things are linked. And I think what we're trying to do is show that ruling over millions of people without basic rights for decades and decades and decades is not Judaism. በሚሊዮኖች የሚቆጠሩ ንጹሃን ሰዎች ህይወት ማበላሸትና የነሱን ሰብአዊ መብት ሳያስከብሩ እነሱ ላይ ግፍ መፈጸም ጁዲዝም አይደለም። ለበርካታ አስርት ዓመታት ይህን ወንጀል እየፈጸሙ መቀጠልም የአይሁድነት መገለጫ አይደለም። እስራኤላዊ የሆነ ሰው ይህን አያደርግም፣ ምክንያቱም ይህ የእስራኤላዊነት መገለጫ ስላልሆነ። ይህ በእንዲህ እንዳለ የትራምፕ መንግስትና ሐማስ በጠረጴዛ ዙሪያ ቁጭ ብለው የተኩስ አቁም ስምምነት ላይ ደርሰዋል። ይህ እውነታ ደግሞ ለእስራኤል መንግስት ከባድ ራስ ምታት ሆኗል። Hamas agrees to a Gaza ceasefire proposed by the USA sources. Under the agreement, there will be a truce for 70 days and Hamas will release 10 Israeli hostages in 2 batches. Reports say during the truce, negotiations would begin on a permanent ceasefire. It would include guarantees from Washington. በሁለቱ አካላት መሃል በተደረሰው ስምምነት መሰረት ሐማስና እስራኤል ለ70 ቀናት ተኩስ እንዲያቆሙና ሐማስ ካገታቸው እስራኤላውያን መሃል 10ሩን እንዲለቅ የተስማሙ ቢሆንም የእስራኤል መንግስት ግን ይህን ስምምነት እንደማይቀበለው አስታውቋል። ከአልጀዚራ ጋር ባደረገው ቆይታ በዚህ ዙሪያ አስተያየቱን የሰጠው ዝነኛው እስራኤላዊ የሰላም አቀንቃኝ ማውዝ ኢኖንም የዚህ ቀውስ ዘላቂው መፍትሄ ወደ ሰላም መምጣት ነው፣ ሁለቱ አካላት ወደ ሰላም ካልመጡ ግን ሁለቱም ለዘላለም የሰላም እንቅልፍ አይተኙም ብሏል። We envision that both people, Palestinian and Israelis, will live among together in peace, in equality and dignity. And this is why we are working on the ground. ይህ ቀውስ ሊያበቃ የሚችለው ሁለቱም ህዝቦች በጋራ ለመኖር ሲስማሙ ነው። ሁለቱ አካላት ከተስማሙ እስራኤላውያንም ፍልስጤማውያንም በሰላም መኖራቸው አይቀርም። የህብረት ዘመቻም ዋናው ትልቁ ግብ በሁለቱ አካላት መካከል ሰላም እንዲፈጠር ነው። ሁለቱ አካላት ወደ ሰላም የማይመጡ ከሆነ ሁለቱም በሰላም ተረጋግተው መኖር አይችሉም። ወደ ቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ መሰናዶ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ላይክ እና ሰብስክራይብ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።